ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው በሺዎች ከሚቆጠሩ ዓመታት በፊት በብሪታንያ ምድር በመልካምና በክፉ ጠንቋዮች መካከል እጅግ አስፈሪና ታላቅ ጦርነት ተቀስቅሶ በነበረበት ጊዜ ነበር። መልካም ጠንቋዮች አስማታዊ ኃይላቸውን ተጠቅመው ሰዎችን ለመርዳትና ዓለምን ለመጠበቅ ሌት ከቀን ሲደክሙ፣ ክፉዎቹ ጠንቋዮች ግን በተቃራኒው አስማቱን ተጠቅመው መላውን የሰው ልጅ በባርነት ለመግዛት ይፈልጉ ነበር። ከነዚህ ሁሉ ጠንቋዮች መካከል ደግሞ መርሊን የተባለው ታላቅ ጠንቋይ በላቀ ጥበቡና ኃይሉ የሁሉ የበላይ ነበር። መርሊን በብቸኝነት ሳይሆን እጅግ የሚያምናቸው 3 ታማኝ ተማሪዎችን ይዞ ነበር ይህንን ክፉ ኃይል የሚመክተው። እነሱም ባልታዛር፣ ሆርቫዝ እና ቬሮኒካ ነበሩ። እነዚህ 4 ጀግኖች በአንድነት ሆነው የጨለማውን ኃይል በመመከት የዓለምን ሰላም ለማስከበር ትልቅ ተጋድሎ ያደርጉ ነበር። ነገር ግን አንድ ቀን የመርሊን ዋነኛ ጠላት የሆነችው ጨካኟ ንግስት ሞርጋና በድንገት ከባድ ጥቃት ሰነዘረችበት። መርሊን ሙሉ አቅሙን ተጠቅሞ በጀግንነት ከሞርጋና ጋር ተፋለመ። ሊያሸንፋትም በጣም ተቃርቦ ነበር። ይሁን እንጂ ፍልሚያው ሊያበቃ ጥቂት ሲቀረው ከተማሪዎቹ አንዱ የሆነው ሆርቫዝ በድንገት መርሊንን ከጀርባው በመውጋት ከባድ ክህደት ፈጸመበት። በዚህ ክህደት የተነሳ ሞርጋና መርሊንን በጽኑ ማቁሰል ቻለች። ወዲያውኑም ከመርሊን የአስማት መጽሐፍ ውስጥ ሙታንን ማስነሳት የሚችል እጅግ አደገኛ የሆነ ድግምት ተሰረቀች። እቅዷም የሙታንን ሰራዊት በመቀስቀስ መላውን ዓለም በቁጥጥሯ ስር ማዋል ነበር። ሞርጋና ከአስማት መጽሐፍ ጋር ልታመልጥ ስትል ባልታዛርና ቬሮኒካ በሰዓቱ ደርሰው ጥቃት ሰነዘሩባት። ነገር ግን ሞርጋና ከባልታዛር እጅግ የምትበልጥ ኃይለኛ ስለነበረች ለብቻ ሊያሸንፋት ጨርሶ አልቻለም። ልክ ሞርጋና ባልታዛርን ልትገድለው ስትል ፍቅረኛው ቬሮኒካ እሱን ለማዳን ስትል የገዛ ህይወቷን መስዋዕት አደረገች። አስማቷን በመጠቀም የሞርጋናን ነፍስ በቀጥታ ወደ ገዛ ሰውነቷ ውስጥ አስገባቸው። ባልታዛር በህይወት ቢተርፍም የሞርጋና ክፉ ነፍስ ግን የቬሮኒካን አካል ከውስጥ ወደ ውጭ ቀስ በቀስ ማጥፋት ጀመረች። ይህንን ለማስቆም ባልታዛር ሁለቱንም በአንድ ላይ አስማታዊ አሻንጉሊት ውስጥ ቀፍዶ አሰራቸው። ከዚያን ጊዜ ጀምሮ በርካታ ክፉ ጠንቋዮች ሞርጋናን ከአሻንጉሊቱ ውስጥ ለማስለቀቅ ቢሞክሩም ባልታዛር ግን ሁሉንም በብቸኝነት እየተዋጋ እዚያው አሻንጉሊት ውስጥ አንድ በአንድ ከተታቸው። ከነዚህም መካከል ከሃዲ ሆርቫዝ ራሱ ይገኝበታል። ታላቁ ጠንቋይ መርሊን ከመሞቱ በፊት ለባልታዛር አንድ አስማታዊ የዘንዶ ቀለበት ሰጥቶት ነበር። መርሊንም አንድ ቀን ሞርጋና መመለሷ አይቀሬ ነው፣ እሷን ማስቆም የሚችለው ግን የእኔ እውነተኛ ተተኪ ብቻ ስለሆነ ያንን የተመረጠ ልጅ ፈልግ አገኘው የሚል የመጨረሻ አደራ ጥሎበት አለፈ። ባልታዛርም ያንን ልጅ ፍለጋ ለብዙ 100 ዓመታት መላውን ዓለም ቢያካልልም የሚፈልገውን ሰው ጨርሶ ሊያገኝ አልቻለም። ታሪካችን በቀጥታ ወደ 2000 ዓመተ ምህረት ይወስደናል። እዚህ ጋር ዴቭ ስተትለር የተባለ ትንሽ ልጅ ከክፍል ጓደኞቹ ጋር ለትምህርት ቤት ጉብኝት ወጥቶ እናገኘዋለን። ዴቭ ቢኪ ባርነስ የምትባለውን የክፍሉን ልጅ በሚስጥር ስለሚወዳት ጓደኛዬ ወይስ ፍቅረኛዬ መሆን ትመርጫለሽ የሚል የፍቅር ደብዳቤ ጽፎ ያቀብላታል። ቤኪ መልሷን ጽፋ ደብዳቤውን አቅራቢያቸው ባለው ወንበር ላይ ትተው ትሄዳለች። ነገር ግን ዴቭ ወረቀቱን ሊያነሳው ሲል አንድ ኃይለኛ ነፋስ ደብዳቤውን እያየው አየር ላይ አብረሮ ይወስድበታል። ዴቭ ወረቀቱን ለማስጣል እየሮጠ ሲከተለው ሳይታሰብ እጅግ በጣም የድሮና እንግዳ እቃዎች በተሞሉበት አንድ ጥንታዊ ሱቅ ውስጥ ራሱን ያገኘዋል። ያ ሱቅ ደግሞ የማንም ሳይሆን መላውን ዓለም ሲዞር የነበረው የባልታዛር ሱቅ ነበር። ባልታዛር ትንሹን ዴቭን ባየው ጊዜ የመርሊን እውነተኛ ተተኪ መሆን አለመሆኑን ለማረጋገጥ ያንን አስማታዊ የዘንዶ ቀለበት እንዲያደርገው ይሰጠዋል። ዴቭ የሽማግሌ ሰው ስሙን እንኳን ሳይነግረው እንዴት ሊያውቅ እንደቻለ ግራ በመጋባቱ ቦታው ፍጹም እንግዳ ሆኖበት ጥሎ ለመውጣት ይሞክራል። ነገር ግን ልክ ወደ መውጫው በር ሲቃረብ የሱቁ ግዙፍ በር በራሱ ጊዜ ተዘግቶ ይቆለፋል። ሌላ አማራጭ ያጣው ዴቭ ቀለበቱን ለማንሳት ይገደዳል። የሚገርመው ቀለበቱን በነካው በዚያች ቅጽበት የዘንዶ ቅርጽ ያለው ቀለበት በአስማት ተንቀሳቅሶ ጣቱ ላይ ልክክ ብሎት ቁጭ ይላል። ዴቭ በፍርሃትና በድንጋጤ ክው ሲል፣ ባልታዛር ግን በመጨረሻ የመርሊንን ተተኪ በማግኘቱ በደስታ ይፈነጥቃል። ባልታዛር ለዴቭ በሱቅ ውስጥ ያለውን ማንኛውንም ዕቃ እንዳይነካ በጥብቅ አዞት ሁሉንም ነገር በሚገባ ለማስረዳት የመርሊንን ታላቅ የአስማት መጽሐፍ ፍለጋ ወደ ውስጥ ይሄዳል። ነገር ግን ባልታዛር እንደወጣ የክፉዎቹ ጠንቋዮች የታሰሩበት አሻንጉሊት በድንገት ተንከባሎ ዴቭ አጠገብ ይወድቃል። ዴቭ በጉጉት አሻንጉሊቱን ሲያነሳው በውስጠኛው ክፍል የታሰረው ከሃዲው ሆርቫዝ የዴቭን የገዛ አስማቱን ተጠቅሞ አሻንጉሊቱን በእሳት እንዲቀጣጠል ያደርገዋል። ዴቭ ደንግጦ አሻንጉሊቱን መሬት ላይ ሲጥለው በሺዎች የሚቆጠሩ አስፈሪ በረሮች ከአሻንጉሊቱ ውስጥ ፈንድተው በመውጣት በአንድነት ይያያዛሉ። በአፍታም ተለውጠው ወደ ክፉ ጠንቋይ ሆርቫዝነት ይቀየራሉ።
ዴቭ ባለማወቅ መላውን ዓለም ሊያጠፋ የሚችለውን ጠንቋይ ነፃ አውጥቶታል። ሆርቫዝ ትንሹን ዴቭን ሊያጠቃው ሲል ባልታዛር በከፍተኛ ፍጥነት ተመልሶ በመድረስ በኃይለኛ የአስማት ጨረር ሆርቫዝን ግድግዳው ላይ ያጋጨዋል። በሁለቱ ብርቱ ጠንቋዮች መካከል በሱቁ ውስጥ እጅግ አስፈሪ ፍልሚያ ይነሳል። የሆርቫዝ ዋነኛ ዓላማ አሻንጉሊቱን ወስዶ ንግስት ሞርጋንን ነፃ ማውጣት በመሆኑ ወደ አሻንጉሊቱ ይገሰግሳል። ባልታዛር ሆርቫዝን ለረጅም ጊዜ ሊያስረው እንደማይችል ሲረዳ ዴቭ አሻንጉሊቱን ይዞ እንዲያመልጥ ይጮሃል። በመጨረሻም ባልታዛር የመጨረሻውን አደገኛ አስማት በመጠቀም ራሱንም ሆነ ክፉን ሆርቫዝን በአንድ ጥንታዊ የብረት ማሰሮ ውስጥ አሽጎ ለዘላለም ይቆልፋል። ትንሹ ዴቭ አሻንጉሊቱን እንደያዘ ከሱቁ በርግጎ ይሮጣል። እንደወጣ ግን በፍርሃት አሻንጉሊቱን መንገድ ላይ ጥሎት ለማምለጥ ይሞክራል። በዚሁ ሰዓት የትምህርት ቤቱ መምህር አግኝተው ምን እንደሆነ ስትጠይቀው ዴቭ በሱቅ ውስጥ ስላየው አስማትና ፍልሚያ ሁሉንም ይናገራል። ነገር ግን መምህሩና ሌሎች ተማሪዎች ወደ ሱቁ ገብተው ሲያዩ ሱቁ ፍጹም ሰላማዊና ምንም አይነት የፍልሚያ ምልክት የሌለበት ሆኖ ያገኙታል። በዚህ የተነሳ መላው የክፍሉ ልጆች ዴቭን ውሸታምና እብድ እያሉ ይሳለቁበታል። ከዚህ ክስተት በኋላ ታሪካችን በቀጥታ 10 ዓመታትን ወደፊት ይዘላል። አሁን ዴቭ ሙሉ በሙሉ አድጎ በኮሌጅ ውስጥ የፊዚክስ ትምህርትን የሚያጠና ጎበዝ ወጣት ሆኗል። በአንድ ቀን ፕሮፌሰሩ በክፍል ውስጥ ስለ ፊዚክስ ፕሮጀክቱ ማብራሪያ እንዲሰጥ በጠሩት ሰዓት ወደ ክፍሉ ሲገባ ያቺን ከ10 ዓመት በፊት ይወዳት የነበረችውን ቤኪ ባርነስን በድንገት ያገኛታል። ሁለቱም ከዚህ ሁሉ ዓመታት መለያየት በኋላ በመገናኘታቸው ከልባቸው ይደሰታሉ። ከክፍል መልስ ዴቭ ከቤኪ ጋር አብሮ እየተጓዘ ሲያወራ አሁን እሷ በሬዲዮ ጣቢያ ውስጥ እንደ ጋዜጠኛ እየሰራች መሆኑን ይረዳል። በድንገት ከባድ ዝናብ መዝነብ ሲጀምርና የሬዲዮ ጣቢያውን በቅርብ ርቀት ላይ ስለነበር ዴቭ ከሷ ጋር አብሮ ወደ ጣቢያው ያመራል። ነገር ግን ልክ እዚያ እንደደረሱ አንድ ኃይለኛ መብረቅ በአቅራቢያው ወርዶ የጣቢያውን ሲግናል ሙሉ በሙሉ ያጠፋዋል። ዴቭ ግን የገዛ የፊዚክስ እውቀቱን ተጠቅሞ ያንን የተወሳሰበ የሲግናል ብልሽት በቀላሉ ይጠግንላታል። የድርጊቱ ቤኪን በሱ ላይ እጅግ እንድትደነቅ ያደርጋታል። ዴቭ ወደ ቤቱ ከተመለሰ በኋላ ስለ ቤኪ እንደገና መገናኘት ለጓደኛው በደስታ ያወጋል። የሳይንስ ፕሮጀክቱን እየሰራ ሳለም በሬዲዮ የሷን ፕሮግራም ያዳምጥ ነበር። ነገር ግን በሌላ ወገን ባልታዛርና ሆርቫዝ ባለፉት 10 ዓመታት ታሽገውበት የነበረውን ያንን አስማታዊ ማሰሮ ባለማወቅ የገዙት አንድ ባልና ሚስት በድንገት ማሰሮ መንቀሳቀስ ሲጀምር በፍርሃት ክው ይላሉ። በአንድ አፍታ ጥቁር ጭስ ከማሰሮ ውስጥ እየገነፈለ ይወጣና ተለውጦ ወደ ክፉ ሆርቫዝነት ይቀየራል። ሆርቫዝ መጀመሪያ ቀድሞ መውጣቱን ሲረዳ ባልታዛር በማሰሮ ስብርባሪ ውስጥ ተቀብሮ እንዲሞት በማሰብ ማሰሮውን ከፎቁ ላይ ቁልቁል ወደ መሬት ይወረውረዋል። ነገር ግን ማሰሮ መሬት ላይ ከመከስከሱ በፊት ባልታዛር በሰከንድ ጥቅሻ ውስጥ በአስማት አምልጦ የገዛ ህይወቱን ያተርፋል። ሆርቫዝ ወዲያውኑ ወደ ዴቭ በመሄድ ያንን አሻንጉሊት እንዲሰጠው ያስገድደዋል። ምክንያቱም ከ10 ዓመት በፊት አሻንጉሊቱ ዴቭ እጅ ላይ እንደነበረ ያስታውሳል። ዴቭ ግን እውነቱን በመናገር አሻንጉሊቱን በዚያው ሰዓት መንገድ ላይ እንደጣለው ይገልጽለታል። ሆርቫዝ ይህንን ጨርሶ ስላላመነው ዴቭን እዚያው ሊገድለው ይነሳል። ዴቭ በፍርሃት በከተማ ውስጥ ሲፈረጥጥ ሆርቫዝ የላካቸውና አስፈሪና ደም የተጠሙ አስማታዊ ተኩላዎች በከፍተኛ ፍጥነት ያሳድዱታል። ዴቭ አምልጦ ባቡር ጣቢያ ቢደርስም ተኩላዎቹ ከያቅጣጫው ከበው መውጫ ያሳጡታል። ነገሩ ሁሉ ተስፋ አስቆራጭ በሆነበት በዚያች ሰከንድ ባልታዛር በድንገት ብቅ ይላል። አስማቱን በመጠቀም እነዚያን የሚያስፈሩትን ግዙፍ ተኩላዎች በአንድ አፍታ ወደ ትናንሽና ኪዩት ቡችላዎች ይቀይራቸዋል። ከዚያም ሆርቫዝን በድንገት ለጥቂት ሰከንዶች አደንዝዞት ዴቭን ይዞ በአቅራቢያው ወደ ነበረው ግዙፍ የብረት ንስር ሐውልት ያመራል። በአስማት ሐውልቱን ነፍስ ዘርቶበት ሁለቱም በንስሩ ጀርባ ላይ በመውጣት ወደ ሰማይ ይበራሉ። ከአንድ ትልቅ ፎቅ ላይ ሲያርፉ ንስሩ ወደ ነበረበት የብረት ሐውልትነት ይመለሳል። ዴቭ በዚህ ሁሉ ተአምር እጅግ ከመደንገጡ የተነሳ እዚህ ነገር ውስጥ እጄ እንዲገባ አልፈልግም እያለ ወደ ቤቱ ለመሄድ ይከራከራል። ነገር ግን ባልታዛር ሁኔታውን በግልጽ ያስረዳዋል። ሆርቫዝ አሁን ነፃ ስለሆነ ፈጠነም ዘገየ አሻንጉሊቱን ማግኘቱና ሞርጋንን መልቀቁ እንደማይቀር እሷ ከተለቀቀች ደግሞ መላው ዓለም እንደሚጠፋ ይነግረዋል። ዴቭ የመርሊን እውነተኛ ደም ስላለው እሷን ማስቆም የሚችለው እሱ ብቻ እንደሆነ ይገልጽለታል። ዴቭ አሁንም ስላላመነ ባልታዛር አንድ ስምምነት እናድርግ፣ አሻንጉሊቱን ፈልገን እንዳገኘን ወደ ቀድሞ ተራ ህይወት እንድትመለስ አደርጋለሁ ይለዋል። ዴቭ ትንሽ ካሰበ በኋላ ይስማማል። ባልታዛር የአውሎ ነፋስ ደመናዎችን በአስማት በመጠቀም አሻንጉሊቱ በከተማ ውስጥ የት ቦታ እንዳለ መለየት ይጀምራል። በመንገድ ላይ ሳሉ ባልታዛር አስደናቂ ምስጢር ያካፍለዋል። ተራ ሰዎች የአእምሯቸውን ጥቂት ክፍል ብቻ ሲጠቀሙ፣ ጠንቋዮች ግን መላውን የአእምሯቸውን አቅም መክፈት እንደሚችሉና አስማት ሊኖር የቻለውን በዚህ
በዚህ ምክንያት እንደሆነ ያስረዳዋል። ዴቭ አእምሮን ሰብስቦ በአስማት እሳት እንዲፈጠር ያበረታተዋል። በሌላ በኩል ክፉ ሆርቫዝም የገዛ አስማቱን ተጠቅሞ አሻንጉሊቱ የት እንዳለ ይከታተላል። ዴቭ መንገድ ላይ ከጣለው በኋላ አንድ ቻይናዊ የሱቅ ባለቤት አግኝቶ ወደ ቤቱ እንደወሰደው ይረዳል። ሆርቫዝ ፍለጋው ላይ ያለ መንገድ መሃል ሲቆም አንድ ሹፌር ክላክስ አድርጎ ቢጮህበት በንዴት ተሞልቶ ያለምንም ማመንታት ሹፌሩን እዚያው ገሎት ምንም እንዳልተፈጠረ መንገዱን ይቀጥላል። ባልታዛር እና ዴቭ አሻንጉሊቱን ፍለጋ በታላቅ የቻይናውያን ፌስቲቫል ላይ ደርሳሉ። ባልታዛር ዴቭን ከውጭ እንዲጠብቀው አዞ እቃው ወደሚገኝበት የቻይናውያን ሱቅ ውስጥ ብቻውን ይገባል። ሱቁ ውስጥ አንዲት አሮጊት ሴት አግኝቶ በድንገት ጥቃት ይሰነዝርባታል። ምክንያቱም አሮጊቷ ማንም ሳትሆን ራሱን ደብቆ የመጣው ሆርቫዝ ነበረ። ይሁን እንጂ ሆርቫዝ ቀድሞ በመድረስ አሻንጉሊቱን አግኝቶት ነበር። ከውስጡም ባልታዛር ከብዙ ዓመታት በፊት አስሮት የነበረውን አንድ እጅግ ኃይለኛ የቻይና ጠንቋይ ነፃ አውጥቶት ይጠብቀው ነበር። ያ የቻይና ጠንቋይ በአንድ ጊዜ ባልታዛርን ሲያጠቃው ባልታዛር ጥቃቱን አምልጦ ጠንቋዩን በኃይል መጥቶ ከህንፃ ውጭ ወረወረዋል። ክፉ ጠንቋይ ውጭ ወድቆ ዴቭን ሲያየው በቀጥታ እሱን ኢላማ አድርጎ ጥቃት ይከፍታል። ባልታዛር ከፎቁ ላይ ሆኖ ዴቭ እንዲሮጥ ይጮሃል። ዴቭ በተጨናነቀው ፌስቲቫል መካከል ሲፈረጥጥ የቻይናው ጠንቋይ የገዛ አስማቱን ተጠቅሞ በፌስቲቫሉ ላይ የተሰቀለውን የወረቀት ድራገን ወደ እውነተኛ ግዙፍና አስፈሪ ድራገንነት ይቀየረዋል። ድራገኑ እሳት እየተፋ ዴቭን ሲያሳድደው በመላው ፌስቲቫል ላይ ታላቅ ትርምስና ጩኸት ይነሳል። ድራገኑ ዴቭን ሊወጣው ጥቂት ሲቀረው ዴቭ የባልታዛርን ምክር ያስታውሳል። ለመጀመሪያ ጊዜም የዘንዶውን ቀለበት ተጠቅሞ የገዛ አስማታዊ እሳቱን በመፍጠር በድራገኑ ላይ ይተኩሳል። እሳቱ ድራገኑ በአየር ላይ ሙሉ በሙሉ ያቃጥለዋል። ባልታዛር የዴቭን የመጀመሪያ አስማት አይቶ እጅግ ይኮራበታል። በዚሁ ሰዓት ባልታዛር በሱቁ ውስጥ ሆርቫዝን በድጋሚ ያሸነፉት አሻንጉሊቱን አስጥሎት ነበር። ሁለቱም አሻንጉሊቱን ይዘው ከቦታው በሰላም ያመልጣሉ። አሁን ስራው በመጠናቀቁ ባልታዛር በገባለት ቃል መሰረት ዴቭን ወደ ቀድሞ ህይወቱ መመለስ እንደሚችል ይነግረዋል። ነገር ግን ያንን እብድ አስማት ለመጀመሪያ ጊዜ የተጠቀመው ዴቭ አሁን ጨርሶ ጥሎ መሄድ አልፈለገም። ይልቁኑ እውነተኛውን የአስማት ጥበብ በሚገባ እንዲያስተምረው ባልታዛርን ይለምነዋል። ይህንን መስማቱ ባልታዛርን ከልቡ ያስደስተዋል። ባልታዛር ዴቭን ይዞት የሚሄደው ዴቭ ሁልጊዜ የሳይንስ ሙከራዎችን ወደሚያደርግበት ከከተማው በታች ወደ ተደበቀ አንድ ባዶ የባቡር ጣቢያ ነው። በዚያ ምስጢራዊ ቦታ ውስጥ ባልታዛር ዴቭን አንድ ቀን ሞርጋንና ሆርቫዝን መጋፈጥ እንዲችል በይፋ ማሰልጠን ይጀምራል። በሌላ በኩል ግን የተሸነፈው ሆርቫዝ ዝም ብሎ አልተቀመጠም። እሱም ዴቭን ለመመከት የራሱን ብርቱ ረዳት መፈለግ ይጀምራል። በመጨረሻም ዴቭ ከመርሊን ጋር እንደተገናኘ ሁሉ እሱም ከንግስት ሞርጋና ዘር ጋር የተገናኘውን ድሬክ ስቶን የተባለ ጠንቋይ ያገኘዋል። ድሬክ ግን እንደ ዴቭ ሳይሆን አስማቱን ጠንቅቆ የሚያውቅና ለብዙ ዓመታት መድረክ ላይ አስደናቂ የአስማት ትዕይንቶችን የሚያሳይ ታዋቂ ሰው ነበር። ከዚህ በኋላ ባልታዛር ለዴቭ ቀን ከሌሊት ጠንካራ ስልጠና መስጠቱን ይቀጥላል። ዴቭ ምንም ያህል ቢለማመድም አስማቱን ፍጹም በሆነ ሁኔታ መቆጣጠር ግን እጅግ ይከብደው ነበር። በአንድ ቀን ዴቭ ስልጠናውን አቁሞ ከባልታዛር ጋር ሆኖ ቤኪ ከምትሰራበት የሬዲዮ ጣቢያ ውጭ ሆኖ ይጠብቃታል። ቤኪ እንደወጣች ዴቭ አብሯት እየተጓዘ ሲያወራ ባቡር ጣቢያ ይደርሳሉ። ነገር ግን በድንገት አንድ ሌባ የቤኪን ቦርሳ ነጥቆ ይሮጣል። ዴቭ አንዲትም ሰከንድ ሳያባክን ሌባውን ተከትሎ ይሮጣል። ባልታዛር ያስተማረውን አስማት በመጠቀም ሌባውን በመያዝ የቤኪን ቦርሳ በሰላም ያስጥለዋል። ቤኪ ዴቭ ያደረገውን ጀግንነት አይታ ክው ትላለች። ባቡር ውስጥ ከመግባቷ በፊት ዴቭ ያንን ምስጢራዊ የከርሰ ምድር ጣቢያ አድራሻ ሰጥቷት በሚቀጥለው ቀን እንድትጠይቀው ይጋብዛታል። ቤኪ ስትሄድ ባልታዛር ወደ ዴቭ መጥቶ በፍቅር እንዳይደናቀፍና አሁን ሞርጋናን ለማስቆም ስልጠናው ላይ ብቻ ትኩረት እንዲያደርግ በጥብቅ ያስጠነቅቀዋል። ሆርቫዝ እና ድሬክ የገዛ አስማታቸውን በመጠቀም ባልታዛርንና ዴቭን ለማደን እያንዳንዱን አቅጣጫ በጥብቅ መከታተል ይጀምራሉ። በዚህ ሰዓት ግን ከተማዋ ስር በተደበቀው የከርሰ ምድር ባቡር ጣቢያ ውስጥ ዴቭ ስልጠናውን እያደረገ ሳለ የጋበዛት ቤኪ ባርነስ በድንገት በቦታው ትከሰታለች። ባልታዛር ቤኪን ባያት ጊዜ ዴቭ ከልቡ እንደሚወዳትና ጊዜ ማሳለፍ እንደሚፈልግ ቀድሞ ስለተረዳ ሁለቱን ብቻቸውን ትቷቸው በዝምታ ይወጣል። ባልታዛር ብቻውን ወደ ሚስጥር ቦታው በመሄድ ለብዙ ዘመናት የደበቀውን የፍቅረኛውን የቬሮኒካን የአንገት ሀብል ያወጣዋል። ዴቭና ቤኪን በአንድነት ማየቱ የድሮ የፍቅር ትዝታውን ቀስቅሶበታል። ዴቭ በጣቢያ ውስጥ ለቤኪ የሰራውን ታላቅ የፊዚክስ ፕሮጀክት ያሳያታል። ይህ ፕሮጀክት በራሱ ጊዜ ከሚለቀቀው የሙዚቃ ዜማ ጋር አብሮ የሚደንሰውንና በአየር ላይ የሚተኮሰውን አስደናቂ የኤሌክትሪክ መብረቅ የሚያሳይ ነበር። መብረቁ ከሙዚቃው ጋር አብሮ እየተወረወረ በአቅራቢያው ያሉትን የብረት እቃዎችን ቢመታም በእሱ የፊዚክስ ቀመር ምክንያት ግን በሁለቱ ላይ ምንም አይነት ጉዳት አያደርስም ነበር። ቤኪ በዚህ እብድና ድንቅ ሳይንሳዊ ትዕይንት ሙሉ በሙሉ ተማርካለች። ሁለቱም አብረው ረጅም ጊዜ ማሳለፍ በመጀመራቸው ቀስ በቀስ
ይበልጥ ይቀራረባሉ። ከጥቂት ቀናት በኋላ ዴቭ ቤኪን ወደ ዮጋ ክፍሉ ይዞት ያደርሳታል። ቤኪ ወደ ውስጥ ስትገባ ዴቭ አቅራቢያው ወዳለው መታጠቢያ ቤት ያመራል። ነገር ግን መታጠቢያ ቤቱ ውስጥ እያለ የሆርቫዝ ረዳት ድሬክ በድንገት ብቅ ብሎ ዴቭን ለፍልሚያ ይጋብዘዋል። ድሬክ የዴቭን እውነተኛ የአስማት አቅም ለመፈተን ቢፈልግም ከባድ ነገር ከመከሰቱ በፊት ግን ሆርቫዝ ራሱ ይደርሳል። ሆርቫዝ ድሬክን ከውጭ በር ላይ ሆኖ እንዲጠብቀው አዞ እሱ ግን ወደ ዴቭ በመጠጋት ያንን አሻንጉሊት የት እንደደበቁት በቁጣ ይጠይቀዋል። ዴቭ አልናገርም በማለቱ ሆርቫዝ ሊገለው ሲል ባልታዛር በሰዓቱ ይደርሳል። ባልታዛር ቀደም ብሎ ድሬክን በውጭ በኩል አስሮት ስለነበር አሁን እሱና ሆርቫዝ ፊት ለፊት ተገናኝተው አስፈሪ ፍልሚያ ይጀምራሉ። ከባድና ደም አፋሳሽ ከሆነ ፍልሚያ በኋላ ባልታዛር ከፍተኛ ኃይሉን በመጠቀም ሆርቫዝን በአንድ ትልቅ መስታወት ውስጥ አስሮት ከዴቭ ጋር በፍጥነት ያመልጣል። ወደ ባቡር ጣቢያው ከተመለሱ በኋላ ዴቭ በንዴት ተሞልቶ ለባልታዛር እውነተኛውን ታሪክ እንዲነግረው ይጠይቀዋል። ምክንያቱም ሆርቫዝ በፍልሚያው መሃል ባልታዛር የደበቃቸውን ሚስጥሮች ተናግሮ ነበር። ባልታዛርም ምንም ሳይደብቅ ሁሉንም እውነታ ይዘረግፍለታል። ከብዙ ዘመናት በፊት ታላቁ መርሊን 3 ተማሪዎች እንደነበሩት እነሱም ራሱ ባልታዛር፣ ቬሮኒካ እና ሆርቫዝ እንደነበሩ ይነግረዋል። በዚያን ጊዜ ሶስቱም የቅርብ ጓደኛሞች ነበሩ። ነገር ግን ቬሮኒካ ከሆርቫዝ ይልቅ ባልታዛርን ስትመርጥ ሆርቫዝ በቅናትና በልብ ስብራት ታውሮ መርሊንን ወደ መክዳትና የሞርጋና ወገን ለመሆን መገደዱን ይገልጽለታል። ባልታዛር በመቀጠል የበለጠ አስደንጋጭ ሚስጥር ይነግረዋል። ዴቭ የታላቁ ጠንቋይ የመርሊን ቀጥተኛ የደም ትስስር እንዳለውና ሞርጋና ካሻንጉሊቱ ከወጣች እሷ ማጥፋት የሚችለው በእሱ ውስጥ ያለው የመርሊን ኃይል ብቻ እንደሆነ ያስረዳዋል። ዴቭ ግን ይህን ሁሉ ሰምቶ አሁንም በገዛ ራሱ ላይ ጨርሶ እምነት አልነበረውም። ክፉ ሆርቫዝ በአስማቱ ኃይል ከተዘጋበት የመስታወት እስር ቤት ውስጥ በቀላሉ ሰብሮ ያመልጣል። ዴቭ በኮሌጅ ውስጥ ስለሚያደርጋቸው የሳይንስ ሙከራዎች መረጃዎችን በመከታተልም ከባቡር ጣቢያው በታች ያለውን ምስጢራዊ ላብራቶሪ ያለምንም መቸገር ያገኘዋል። በዚህ ሰዓት ባልታዛር ዴቭን ለማሰልጠን ደጋግሞ ቢሞክርም ዴቭ በአንድ ልምምድ ወቅት ላይ የአስማት ቁጥጥሩ አምልጦት መላው ላብራቶሪ በውሃ እንዲጥለቀለቅ ያደርገዋል። እቃዎቹ በሙሉ በአየር ላይ ያለ ቁጥጥር ሲበታተኑ ባልታዛር በሰዓቱ ደርሶ ሁከትና ብጥብጡን ያስቆማል። ነገር ግን ዴቭ ሙሉ በሙሉ ተስፋ በመቁረጥ ራሱን ወቅሶ ላብራቶሪውን ጥሎ በሐዘን ይወጣል። ከፎቅ ላይ ሆኖም በሐዘን ሲተክዝ ፍቅረኛው ቤኪ መታ አብረው በማውራት ተስፋ ትሰጠዋለች። ይሁን እንጂ ዴቭ በሌለበት በዚያው ቅስበት ልክ እንደ ዴቭ ፍጹም ተመስሎ የመጣ አንድ ሰው ላብራቶሪ ውስጥ ገብቶ ባልታዛርን ይቅርታ ይጠይቀዋል። ባልታዛር ግን በአነጋገሩ ላይ እንግዳ ነገር ስለታዘበ ወዲያውኑ ጥቃት ይሰነዝርበታል። ምክንያቱም የመጣው ሰው ዴቭ ሳይሆን ራሱን በዴቭ መልክ ቀይሮ የመጣው ድሬክ ነበር። በሰከንዶች ውስጥም ሆርቫዝ አብሮ ብቅ በማለት በአንድነት ባልታዛርን ከበው ይይዙታል። ባልታዛር ከእስራቱ አምልጦ ሁለቱንም በጀግንነት ቢፋለምም ለረጅም ጊዜ ሊቋቋማቸው አልቻለም። ልክ ሆርቫዝ ሊገድለው ሲል ዴቭ በሰዓቱ ተመልሶ በመድረስ ጥቃቱን በአስማት መክቶ የባልታዛርን ሕይወት ያተርፋል። ነገር ግን በዚያ ትርምስ ውስጥ ሆርቫዝ እና ድሬክ ያንን ንግስት ሞርጋና የታሰረችበትን አሻንጉሊት ሰርቀው ያመልጣሉ። ባልታዛር እና ዴቭ ወዲያውኑ መኪናቸውን አስነስተው ተከታተሏቸው። ነገር ግን ሆርቫዝ መንገድ ላይ ያሉትን መኪኖች በሙሉ በአስማት እርስ በርስ ፍጹም ወደሚመሳሰሉ ቢጫ ታክሲዎች በመቀየር በየትኛው ታክሲ ውስጥ እንደተደበቀ እንዳይታወቅ ያደርጋል። ባልታዛር ዴቭን የመርሊን ቀለበት ኃይል ተጠቅሞ አሻንጉሊቱን ከሩቅ በአእምሮ እንዲያንቀሳቀሰው ያዘዋል። ዴቭ አእምሮን ሰብስቦ በአስማት ሲሞክረው አሻንጉሊቱ በአንዱ ታክሲ ውስጥ ይንቀጠቀጣል። በዚህም ትክክለኛው መኪና ይለያሉ። ሆርቫዝ መታወቁን ሲረዳ ታክሲውን በአስማት ወደ ፈጣን ሱፐር መኪና ቀይሮ በከፍተኛ ፍጥነት ያመልጣል። ባልታዛርም የገዛ መኪናውን ወደ ሱፐር መኪና ቀይሮ በከተማ ጎዳናዎች ላይ አስፈሪና አስደናቂ የፍጥነት እሽቅድድም ይጀምራሉ። በእሽቅድድሙ መሃል ሆርቫዝ አስማት ተጠቅሞ ባልታዛርንና ዴቭን ወደ መስታወት ዓለም ይከታቸዋል። ነገር ግን ሁለቱ ጀግኖች ከሰማይ በሚወርድ አንድ የብርጭቆ ስብርባሪ ውስጥ በአስማት ዘለው በመግባት ወደ እውነተኛው ዓለም ይመለሳሉ። ሆርቫዝ በዚህ ሳያበቃ በአንድ ግዙፍ የጭነት መኪና ሊያደቃቸው ቢሞክርም ዴቭና ባልታዛር በአስደናቂ ሁኔታ ለጥቂት ይተርፋሉ። በትራፊኩ ትርምስ መሃል ባልታዛር ሊይዘው ሲቃረብ ሆርቫዝ መንገድ ላይ ያለችና አንዲት ተራ ሴት በአስማት ፍጹም የቬሮኒካ መልክ እንድትይዝ ያደርጋታል። ባልታዛር ቬሮኒካ መስለው በስሜት ፈዙ ለአፍታ ሲደነዝዝ ሆርቫዝ ያንን አጋጣሚ ተጠቅሞ ከድሬክ ጋር ሙሉ በሙሉ ያመልጣል።
በኋላ ላይ ዴቭ ስለ ቬሮኒካ ታሪክ ሲጠይቀው ባልታዛር እውነቱን ይነግረዋል። በጦርነቱ ወቅት ቬሮኒካ የባልታዛርን ሕይወት ለማዳን የሞርጋንን ነፍስ ወደ ገዛ ሰውነቷ እንደሳበችና ባልታዛርም ሞርጋና እንድታመልጥ ሁለቱንም በአሻንጉሊት ውስጥ ለማሰር እንደተገደደ አሁንም ድረስ በየቀኑ እንደሚናፍቃት በከፍተኛ የሐዘን ስሜት ያስረዳዋል። በዚህ መሃል ግን ክፉ ሆርቫዝ የሞርጋናን ኃይል ሙሉ በሙሉ ነፃ ለማውጣት እጅግ ከፍተኛ አቅም ስለሚያስፈልገው የገዛ ረዳቱን ድሬክን ከጀርባው በመውጋት ይገለዋል። የድሬክንም የአስማት ኃይል በሙሉ ወደ ገዛ ሰውነቱ ይስበዋል። ሆርቫዝ የድሬክን ኃይል ከወሰደ በኋላ ከአሻንጉሊቱ ውስጥ አንዲትን ክፉ ጠንቋይ ነፃ ያወጣል። እሷም በቀጥታ ሄዳ ቤኪን አገታ ለሆርቫዝ ታስረክበዋለች። ሆርቫዝ ስራውን እንደጨረሰች ያቺንም ጠንቋይ እዚያው በመግደል የእሷንም ኃይል ይሰርቃል። ባልታዛርና ዴቭ እሱን ለመያዝ ወደ ድሬክ አፓርታማ ቢመጡም ህንፃ ውስጥ ተለያይተው ፍለጋ ላይ ያሉ ባልታዛር በአንድ አስማታዊ ምንጣፍ ወጥመድ ውስጥ ተይዞ ወደ ውስጥ መሳብ ይጀምራል። በሌላ በኩል ዴቭ ሆርቫዝን ቢያገኘውም ሆርቫዝ ግን ቤኪን በቁጥጥሩ ስር ውሎ ቤኪ በህይወት እንድትኖር ከፈለግ የመርሊንን የዘንዶ ቀለበት ስጠኝ ብሎ ያስፈራራዋል። ዴቭ የቤኪን ህይወት ለማዳን ሲል ምንም ምርጫ አጥቶ ውዱን የዘንዶ ቀለበት ለሆርቫዝ አሳልፎ ይሰጠዋል። ሆርቫዝ ቀለበቱን እንደያዘ ወዲያውኑ ሲሰወር ባልታዛርም ከምንጣፉ ወጥመድ አምልጦ ይደርሳል። ዴቭ ቀለበቱን እንደሰጠው ሲነግረው የሚገርመው ባልታዛር ጨርሶ አልተቆጣውም። ይልቁንም እኔም በሆን ለመወዳት ሴት የማደርገው ይህንኑ ነበር በማለት ስሜቱን ይረዳለታል። ባልታዛር ያለ ቀለበት ዴቭ ብዙ ሊረዳው እንደማይችል ስላወቀ ራሱ ብቻውን ከፎቁ ላይ ዘሎ ሞርጋንና ሆርቫዝን ለማስቆም በብቸኝነት ይገሰግሳል። ዴቭ ግን አሁኑ ጨርሶ ሊሸሽ አልፈለገም። ለቤኪ እውነተኛ ጠንቋይ መሆኑን ነግሮ የሳይንስ ፕሮጀክቱን መኪናው ላይ በመጫን ሳይንስና አስማትን በአንድነት አቀናጅቶ ባልታዛርን ለመርዳት ይነሳል። በዚሁ ሰዓት ሆርቫዝ በመጨረሻ ንግስት ሞርጋናን ከአሻንጉሊቱ ውስጥ ነፃ ያወጣታል። ነገር ግን ሞርጋና ስትወጣ አሁንም የቬሮኒካን አካል እየተጋራች በመሆኑ ሆርቫዝ ደንግጦ ይቃጠላል። ሞርጋና በአንድ ግዙፍ ፎቅ ላይ ወጥታ የሳተላይት መስመሮችን በመጠቀም መላውን የሙታን ሰራዊት ከምድር ስለመቀስቀስ የጨለማ ድግምቷን ትጀምራለች። ዴቭ በቦታው ደርሶ ቤኪ ወደ ፎቁ ወጥታ የሳተላይቱን አቅጣጫ እንድትቀይረው አዞ ባልታዛርን ለመርዳት ወደ ሆርቫዝ ይሮጣል። ሆርቫዝ እጅግ ኃይለኛ ከመሆኑ የተነሳ አንድን የብረት ኮርማ ሐውልት ህይወት ዘርቶ ባልታዛርን እንዲገድል ይልከዋል። ነገር ግን ዴቭ በተሻሻለችው መኪናው ደርሶ የሆርቫዝን የመብረቅ ጥቃቶች በመኪናው የኤሌክትሪክ መሳሪያ ሙሉ በሙሉ በመምጠጥ ባልታዛርን ያተርፈዋል። ባልታዛርም ሆርቫዝን መጥቶ ይጥለዋል። በሌላ በኩል ቤኪ የሳተላይቱን አቅጣጫ ስትቀይረው የሞርጋና ድግምት ይቋረጣል። የሙታኑም ሰራዊት ወደ መቃብራቸው ይመለሳሉ። ቬሮኒካ ከፎቁ ላይ ስትወድቅ ባልታዛር ሊያድናት ይሮጣል። ቬሮኒካን ሙሉ በሙሉ ለማዳን ሲል የሞርጋናን ክፉ ነፍስ ከቬሮኒካ አካል ውስጥ ስቦ ወደ ገዛ ሰውነቱ ይስባታል። ቬሮኒካ ወደ ቀድሞ ጤንነቷ ስትመለስ የሞርጋና ነፍስ ግን ከባልታዛር አካል ወጥታ እንደ መንፈስ ሁሉንም ልታጠፋ ትነሳለች። ልክ በዚህ ሰዓት ዴቭ ወደፊት ይራመዳል። ያለምንም ቀለበት የገዛ አስማቱን በመጠቀም የሞርጋናን ጥቃት በቀጥታ ይከላከላል። ባልታዛርና ቬሮኒካ ይህንን ሲያዩ ዴቭ እውነተኛው የመርሊን ተተኪ መሆኑን ይረዳሉ። ነገር ግን ሞርላና ረቂቅ ነፍስ በመሆኗ ጥቃቶቹ ምንም አያደርጓትም ነበር። ዴቭም የገዛ የሳይንስ እውቀቱንና አስማቱን በማቀናጀት በአቅራቢያው ካለው የኤሌክትሪክ ፖል ላይ ከፍተኛ ቮልቴጅ በመሳብ መላ አካሏን ይመታታል። ጥቃቱም የሞርጋናን ነፍስ ለአንዴና ለመጨረሻ ጊዜ ያጠፋታል። ሞርጋና ብትጠፋም ባልታዛር ግን ህይወቱ አልፎ መሬት ላይ ተዘርሮ ነበር። ዴቭ ግን ተስፋ ሳይቆርጥ የኤሌክትሪክ ንዝረትንና አስማትን በአንድነት በመጠቀም የባልታዛርን ልብ ይመታዋል። በተአምርም ባልታዛር ነፍስ ዘርቶ አይኖቹን ይከፍታል። መላው አካባቢ በደስታና በእንባ ይሞላል። ቤኪም በሰላም ደርሳ ዴቭን ታቅፏለች። ዴቭ የመርሊንን አስማት በሚገባ ተቆጣጥሮ ዓለምን ከአደገኛ ጥፋት ይታደጋል። የዛሬ ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ከሻርክ ጋር አድጎ ወደ ሻርክነት የተቀየረውን የአስገራሚ ልጅ ሪካፕ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።